እንዴት አመሸሽ ቤቲ? እንዴት እንዳመሽ ጠብቀ ነበር። የተከዳይ ሴት እንዴት ታመሻለች? እምሰጥሽ ነገር እኮ ቢኖር ሰጥሽ ነበር። የለኝም። ቢራ ሸተተኝ ልበል? አዎ እየጠጣው ነው። ታዲያ ቆንጆ ነው። በሌላንም ክፈችልኝ። አብረን ከጠጣን እኮ ቆየን። እንዴ ምን ያደርግልሃል? ታማሚ አይደለህ እንዴ? ተናደሻል ማለት ነው። እሺ እስክትረጋጊ ታገሳለሁ። ባትታገሰኝ ምን ታመጣለህ? ቆይ ሞኛ ሞኝ እኮ ነህ። ኧረ እንኳን ማይን አልኖረ አይን ቢኖርህማ የዋሰ ሌላ ችግር ታመጣብኝ ነበር። አይ በቃ በተኛ ይሻለኛል። ቁጭ በል። ምን ነው መኝታ ቤት ገብቼ መተኛት አልችልም እንዴ? መኝታ ቤት ዛሬ ካንተ ጋር አይደለም መተኛት የምፈልገው። አልገባኝም። ማለቴ ብቻዬን ነው መተኛት የምፈልገው። እዚህ የምትለብሰው ነገር ይመጣላል። አርፈተኛ። አይ ቤቲ፣ ህይወት እንግዲህ አንዳንድ ጊዜ ምን እንደምታደርግሽ አይታወቅም። አይ እንግዲህ አታላዝንብኝ። እንግባ። ከማን ጋር ነው የምትገቢው? አንተን አይደለም ቢራዬን ነው። ቢራ ጠርሙስሽን እንደ ሰው ነው የምታዋለው። ታምኚዋለሽ? በዚህ ጊዜ ማን ይታመናል ብለህ ነው? ሁሉም ሰው እንግዲህ ድብቅ ሆኗል። መሬትን የሚያክል ነገር ተደብቀን ያውም 22 ላይ ዮናስ ተፋ አልመጣም እንዴ? አለ አልደወለልህም? እኔም ካገኘሁት በጣም ብዙ ጊዜ ቆይቷል። ታውቃለህ ለእኔ እኮ ነው ያስጠላኝ። በእናትህ ምን አባቴ ላድርገው? ታዲያ ምን ችግር አለ? የሆነ ፌስታል ነገር ኩርቱ ነገር ፈልጊና ልብሱን ለአስይዘሽ ቻው ማስወጣት ነው። ከዛ ለትንሽ ጊዜ ይሄን ቤት እንኖርና ከዛ ጆሮ ግንዱን ብለን ደግሞ ሌላ ቤት መሄድ እኮ ነው። ቀላል እኮ ከረዳሽ። ቆይ አንተ ግን ከድርጅቱ ተቆራጭ አድርግለታለሁ አላልክም ነበር እንዴ? በደንብ አዳምጪ። ከኔ ከዮናስ ቤሳቢስቲ ዱምቡላ ያገኝ ከማስወጣታችን በፊት ግን እርሱ ጋር ያልተቀበልነው ነገር ምን አለ? ልብስ ብቻ። ታውቂያለሽ ልብስ ስል ምን ትዝ እንዳለኝ በፊት ባስወለኳቸው ብዬ ማስበው ነው የሱን ልብሶች እኔ እመርጣለሁ። እንዴ ለምንድን ነው የምመርጠው? ያው ስራ አስኪያጅ የሚያስመስሉኝ ልብሶች ከዛ መሃል ላይ መረጥ አድርጌ ለራሴ ያስቀምጣለሁ። ከዛ አንቺ ደግሞ ሻንጣዬ ላይ ታስቀምጪልኛለሽ። አንተ ደግሞ በቃ ልብስ እንኳን አይቀርም። አታሷሽ። ቆዳውንም ራሱ በወስድ ደስ ይለኛል። የሱ የሆነ ነገር ምንም እንዲቀር አልፈልግም። እኔ ወስደዋለሁ። አቤት ጭካኔክ። እስማ ለምን ታዲያ ቀድሞኝ ሀብታም ሆነ? ለምን? አንተም ቢጠብቅማ ሀብታም ሳይሆን ያረጅ ነበረ። አታገኝም እያልሽ ነው እንዴ? እንደሱማ አትናደድ። ታውቃለህ አሁን እኮ ሁሉንም ነገር አግኝተናል። ደግሞ ደስ እያለኝ ነው የማባረረው። ታውቃለህ አንተም በጭራሽ እንዲከፋ አልፈልግም። ፈለንተኛ ተነስ ሰማኛለህ? ተነስ። ምንድን ነው? ልብስ ነዋ። የምን ልብስ? የኔ ነው? ሰማኛለህ? አታድርቀኝ። ቶሎ በላውን ቤቱን ለቀውጣ። ከቤት እያባረሽ ነው እንዴ?
አንተ ሰውዬ ስንቴ እንነጋገር? ምንድነው እንደ አዲስ የምታደርቀኝ? እና አንቺም ልትሄጂ ነው ማለት ነው? አዎ እኔም ልሄድ ነው። አሁን ቶሎ እወጣለሁ። መኖሪያዬን እንኳን አላስተካከልኩም እኮ ቤቲ። ዛሬ እንደምወጣ መች ነገርሽኝ? ተይ እንጂ ዘኝልኝ። ሰማኛለህ? እሱ እኮ ያንተ ጉዳይ ነው። ከነገርኩ ጊዜ ጀምሮ ማስተካከል የምትችልበት ብዙ ጊዜ ነበር። ወይስ ተኝተህ ነበር? ደፋር። እባክሽ ቤቲ ተለመኝኝ። ኦሆ ሰውዬ ትሰማኛለህ? ምንም ነገር ልረዳ አልችልም። ውጣልኝ አልኩ፣ ውጣልኝ። እሺ እንዴት ልሂድ? እንደለመድከው በዛ በደስታ ነው። ወዴትስ ነው የምሄደው? አረ ተው እንጂ። ያ ከኔ በልጦብህ ህንጻ የሸለምከው ዶክተር ጓደኛ ኖረ። አሁን ውጣልኝ ተው። እሺ ቤቲ፣ ልደውልለትና መቶ እስኪወስደኝ ባይሆን ትንሽ ታግሽኝ። መልካም። 1 ሰዓት ብቻ ሰጥቻለሁ። ከ1 ሰዓት በኋላ እዚህ ቤት እንዳለ አላውቅሽም ነበር ማለት ነው እስከዛሬ። በቃ እንደዚህ ጨክነሽ ልታባርር ነው ማለት ነው? በቃ ልታባሩ አይደለም፣ ከገዛ ቤቷ ነው ውጣ ያለ። አንተ ደግሞ ዝም በል። ታንተን ያዋራ ሰው የለም። ስርዓት ያዝ። በቤቴ መተማ እንድትናገረኝ አልፈቅድልም። ዘኪ መቶ ይወስደኛል ብሎ ነው የደወለልህ። ይዘው ለቀል። እሺ ቢያንስ ትንሽ ጊዜ ለምንድን ነው የማትጨምሩለት? ጊዜ ነው ያልከው? ቀልደኛ። እንዳንተ ነው የምጫወትበትና የምቀልድበት ጊዜ የለኝም። አሁን ቶሎ ጣልኝ እባክህ። ከጊዜ በላይ እኮ ሰው ክቡር ነው። ለምንድን ነው እንደዚህ የምትዩ? ቆይ አንቺ ከቤት ውስጥ ታስወጪው ፈጣሪ እንኳን ምን ይልሻል? ተው ዘካሪያስ፣ ችግር የለም። ቤቲ ፌስታሉን ሳየው አንድም ጫማ የለውም። በእግሬም ጫማ አላረኩም። ልብሶቼም የምፈልጋቸው የለውም። ጫማ ልብስ? አንተ ደግሞ ጫማ ምን ያደርግልሃል? ሲጀመር የት የምትሄደውን ነው? ደግሞ ልብሱና ጫማም ቢሆን ይሄ ያንን ትልቅዬ ህንጻ የሸለምከው ጓደኛክ እሱ ገዝቶ እንደ ህፃን ልጅ ራሱ ቢያሳድግክ ጭራሽ አይከስርም። እና እየከለከልሽ ነው? አትሰጭኝም ማለት ነው? ኦሆ ነገርኩክ እኮ ጫማህንም ልብስህንም ሰብስቤ አይጠቅመም ብዬ ስላሰብኩኝ ለወንድሜ ሰጥቻለሁ። ደግሞም አይጠቅመም። ምን ይጠቅማል? የኔን እንዳለ። እሺ እንሂድ። መልካም ህይወት ይሁንላችሁ፣ የዓለም ያርግላችሁ። ለእናንተም እንደዛው። ቻው። ደግሞ የዚህ ጥብቅና እንጂ የሚያስቀው ኮተታ ተከራከረለት እኮ አያፍርም እንዴ? የግመላኪ አንተ ግን ምን ሆኜ ነው ግን ከዚህ ሰውዬ ጋር የነበርኩት? በፈረስ መርፌ ወስደህ ቂጡላል። አንተ ደግሞ ከፋክ። እኔ ምልክ የኔ አባት ይሄን አንተ ቤት ሆነ አይደል? እንደ ቀልድ ግን የኔ ኮኮናት ሻው ምንድነው የምናደርገው? እንደሰታለን። ምንም ሀዘን የለም፣ ፍራቻ የለም። በነፃነት የራሳችን ቤት እንደ ልባችን የምንሆንበት። ደስ አይልም? እንዴት ደስ እንዳለኝ። በቃ ቤት ሂጄ የተወሰነ ልብስ ይዤ ልምጣና አከራይንም በዛው እንደለቀኩ ነግራችኋለሁ። አይሻል? ቆይ እዛ ግን ጠቃሚ ነገር አለ እንዴ? አታስቢ፣ ምንም የለም። በምድር ላይ ጠቃሚ ነገር አንቺና አንቺ ብቻ ነሽ የኔ ኮኮናት። አሁንማ ጥገኛ ሆኖ መኖር ምን እንደሚመስል አያታል። እኔ ግን የኔ ውድ ይቅርታ አድርጊልኝና ትንሽ መጠረጥረው እየመጣ እንዳይበጠብጠን ነው የጅራታም። ለሱ እኮ መፍትሄ አይጠፋም።
ይህንን ቤት ሸጠን ሌላ ኮንዶሚኒየም እንገዛለን። አሪፍ ሀሳብ። እኔም ለድርጅቱ መፍትሄ አለኝ። እንዴ ምንድን ነው? ድርጅቱማ በጭራሽ መክሰር የለበትም። አይለሽ ምን መሰለሽ፣ አሁን ያሉትን ሰራተኞች ጠቅላላ ጠርግ ያስወጣቸዋል። ከዛ በእነሱ ምትክ ደግሞ አዳዲስ ሰራተኞች ቀጥራሉ። ከዛ ጸጥ ለጥራጭ ብሎ ለኔ ይገዛሉ። አዎ ጎበዝ። አሁን ይልቁንስ አጣጣ በላሁን ጠዋት ነው፣ ሰዓት ደርሷል። ወደ ስራ ግባ። የኔ ኮኮናት ካላስቸገርኩሽ ግን ልዕልቷ ሚስቴ፣ ዛሬ ደስቴ ቀን ስለሆነ ባልገባስ እንደው ፍቃዱት ከሆነ። ተው ተው፣ ይኸውልህ ነግሬያለሁ። እኔ ለዛሬ ብቻ ነው የምፈቅድልህ። ዛሬም ሴሌብሬሽን ስለሆነ ነው። በል እሺ። ለማንኛውም ቁርስ ልስራልህ። መጣ ቋንጣ ፍርፍር። የምን ቋንጣ ፍርፍር? እንቁላልም ባይኖረው ችግር የለውም። ገንፎ አይመችም? እሺ አማን፣ በቃ ሁሉም ነገር ይደርሻል። በቃ ትቆያለህ መሰለኝ። ካፌ ቡና ይጠብቃል። እዛ ነው። አይ ማንም አለኝ። እሺ